እነዚህ ሰዎች የት ናቸው? ቀስ እያልክ ነይ ውዴ፣ ቀስ ቀስ እያልሽ ነው ውድ፣ ቀስ እያልሽ ተራመጂ። እንኳን ደህና መጣችሁ። አመሰግናለሁ። አመሰግናለሁ አይላ። አሁን ልጄን ስጪኝ። ተኝታለች፣ ታያት። አልጋዋ ላይ ላስተኛት። እኔ ላስተኛት እችላለሁ። ቶመር፣ ይኸውልህ የምታደርጉት ነገር በጣም ነው የሚያስጠላው። በልጄ እያሰቃያችሁኝ ያላችሁት። እችን ሴት ዝም የምላት ላንተ ስል ነው። ግን አሁን ይበቃል፣ በቃ። የኪራዝ እናት እኔ ነኝ እና ሁለታችሁም ዓላማችሁ እኔን ከልጄ መለያየት ከሆነ ተስፋ ብትቆርጡ ይሻላችኋል። አንቺም ካልተወለደው ልጃችን ለይተሽናል እኮ። እውነት ላብድ ነው። እንደዚህ አይነት ነገር በፍጹም አላደረኩም። እኔ ንጹሕ ሰው ነኝ። ብታደርጊውም ባታደርጊውም ከዚህ በኋላ እንደዚህ ነው የሚሆነው። ኪራዝ በእኔ እንክብካቤ ስር ነች። ወደድሽም ጠላሽም እንደዛ ነው። አይ እንደዛም አይቀጥልም። ወይ ወንድሜ ሰላም፣ እንኳን ደህና መጣ። ና መምጣት ጥሩ ነገር ነው። ብታይ በጣም ብዙ ነገር ነው ያዘጋጀውልህ። ና ግባ። አሁን ጉዳዩ ምን እንደሆነ ገባኝ። እባክህ ወንድሜ እንደዚህ አታደርግ ስለፈጠረ። ወንድሜ ቆይ ስለፈጠረ አምላክ እንደዚህ አታደርግ እባክህ። ቁጭ በልና እናውራ። መሱት የት ነው? ለምንድን ነው መሱትን ያላመጣኸው? እሱን ጥያቄ እኔን ሳይሆን ወይዘሮ ነስሪንን ጠይቂያት። ለምንድን ነው እኔን ስለሱ የሚጠይቁኝ? ለልጁ ምን እንዳልከው አላውቅም፣ ግን ተነስቶ ሄዷል እና እስካሁን ቤት አልመጣም። ከአንተ ጋር መስሎኝ ነበር። እንዴት? መሱት ቤት አይደለም ያለው? የለም። እና ልጁ የት ነው? ሁለታችሁም አታውቁም እንዴ? እኔ ምንም አላውቅም። ፖሊስ ጋር መሄድ አለብን። ፖሊስ ጋር መሄድ ያስፈልጋችሁም። ተረጋጉ። ና ወደዚህ ተቀመጥ። መሱት ና ልጄ፣ ና ወደዚህ። እዚህ ነው ያለው? አስደነገጥከን እኮ ልጄ። ልጄ መሱት፣ ልጄ የት ነበርክ? ትላንትና ማታ ወይዘሮ ሩቻ ናት ወደዚህ ያመጣችሁ። ቱርካን ጋር መሄድ ፈልጎ ነው መሰለኝ። ወይዘሮ ሩቻን አገኘችውና ወደዚህ ይዛው መጣች። ፈጣሪ ባርካት። ወይዘሮ ሩቻን? መሱት ለምንድን ነው ወደኛ ቤት ያልተመለስከው ውዴ? መሱት ልጄ፣ ስለዚህ ነገር ቃል ገብተልኝ ነበረ ደግመ እንዳማትጠፋ። አሁን ምንድን ነው? መሱት ተናዷል።
ተናደድ ልጄ፣ ጥሩ አድርገሃል። በቅርቡ ልጆቻችሁ ተናደው ይጠፉላችሁና ከዛ እስከ መጨረሻው ታርፉታላችሁ። ማለቴ አዎ ልክ ብለሻል ነዛት። ብዙ አጥፍተናል፣ ይገባኛል። ያለው ሁኔታ ትክክል አይደለም። አዎ ቢሆንም ከአንድ ቦታ መጀመር የለብንም ነስሬን። ሩቅ አውርዱ። ልጆቻችሁንም ቢሆን አታሰቃያቸው። ከዚህ በኋላ ይሄ ነገር ማብቃት አለበት። አዎ እኔ እዚህ ስመጣ እንዴቴን በሙሉ ትቼው ነበር የመጣሁት። ማለቴ ለሁሉም ነገር ይቅርታ ለመጠየቅ ዝግጁ ነኝ። ምክንያቱም እርስ በርስ በጣም ተጎዳርተናል፣ ተቀያይመናል። ራሴንም ይቅር ብየዋለሁ። እናንተም ስህተቶችን አምነ እኛን ይቅርታ መጠየቅ ይገባሃል ሳዲቅ። ነስሪን ፈጽሞ አንቺ ይቅርታ አትጠይቂ። እኔ ምንም ነገር አልሰማም። ቃሌን መጠበቅ እፈልጋለሁ። የፍቺ ማመልከቻ አስገብቻለሁ። ወንድሜ ምን እያደረግክ ነው? ስለዚህ ሄደ የፍቺ ማመልከቻ አስገብተሃል? ብትነግረኝ ኖሮ አብረን ሄደን እናደርገው ነበር ሳዲቅ። በስምምነት የተደረገ ማመልከቻ እንደምታውቀው ቀላልና ፈጣን ነው የሚሆነው። አላወቅኩም። ባውቅ ኖሮ እደውልልሽ ነበር። እሺ እሺ፣ እኔም ስለዚህ ነገ በጠዋት ሄድና የራሴን ማመልከቻ አስገባለሁ። ከዛ ይሄ ነገር ያበቃለታል። ዘና ማለት ትችላለህ ሳዲቅ፣ ዘና በል። አሁንም ዘና ብያለሁ። ምንም አታስቢ ነስሪ። ግን እንደዚህ መሆን የለበትም፣ ጭራሽ መሆን የለበትም። ነስሪን እባክሽን አትሂጂ። ምንድነው? እባክሽን ወንድሜ፣ ስለፈጠረሽ አምላክ እባክሽን። ታሳፍራለህ ወንድሜ። ቆይ እባክሽን ነስሪን፣ እባክሽን አትሂጂ። ቆይ ትንሽ ተረጋጊ፣ በስርዓት እንነጋገርበት እባክሽን የኔ ወድ። ነስሪን ነስሪን እሺ ጣፋጮቹም ደርሰዋል። ኬኩን ደግሞ እዚህ ጋር እናስቀምጠው። ጠረጴዛው ላይ ደስ ይላል አይደል? ሰርዳር ሲያየው በደስታ ብዛት ይሞታል። ውይ በጣም ደስ ይላል። በቃ ፊትን አጣለው። እቤት እንደገባን ቆንጆ ምግብ ሰርቻ በልሃለሁ። በልደትህ ቀንማ እንደዚህ እንዲከፋ አልፈልግም። እየመጣ ነው እየመጣ ነው። እሺ አአ መብራቱ ጠፋ። አብርተነው ነው የወጣ ነው እኮ። አይ የታለ የበራው መስሎ ነው። ባክህ ምንድን ነው ዛሬ ደግሞ እንደ ጠጣ ሰው እያደረገህ ነው? ሰርፕራይዝ! ውዴ ምን እየተፈጠረ ነው? ሰርዳር
የኔ ፍቅር፣ የኔ ውድ፣ ነይ ነይልኝ፣ ነይ 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 ነይ። ሰላም ነው? ወዴት ነው? ከመንገድ ይዞር በይ። ልጅቷን አስቀምጫት። እናቷ ነኝ እኮ። ኪራዝን ከዚህ ይዣ ትሄዳለሁ። ደግሜ ላይሽ አልፈልግም። ወዴትም መሄድ አትችይም። እንሄዳለን። ከመንገድ ዞር በይ አልኩሽ። መሄድ አትችይም። እቺ ልጅ ከዚህ ቤት አትወጣም። አንቺ ሴት እብድ ነሽ እንዴ? መሞት ትፈልጊያለሽ? ምን እያደረግሽ ነው? ቆይ አምጫት፣ የኔ ልጅ ናት። ዞር በይ። ትሰሚኛለሽ? ከዚህ ቤት የምትሄጂው አንቺ ነሽ። ስታድግ ምን አይነት ቆሻሻ እናት እንደሆንሽ እነግራታለሁ። እና ከዛ በኋላ በጣም ትጠላሻለች። እናቴ እንኳን ብላ ትጠራሽም። አንቺ የምርም እብድ ሴት ነሽ። የምር አብደሻል። ግን የኔ ጥፋት ነው። የዛን የአይጥ መድኃኒት ነበር መስጠት የነበረብኝ። አንቺንም ልጅሽንም አፈር ስር አብራችሁ እንድትገቡ ማድረግ ነበረብኝ። ምን ተፈጠረ? ተናዘዝሽ? አዎ ተናዘዝኩ። ምክንያቱም ምንም አታመጭም። አንቺ ምንም ማድረግ አትችይም። ለምንም ነገር ማረጋገጫ የለሽም። ለዚህ እብደትሽ የአእምሮ ህሙማን ሆስፒታል እንድትገቢ ነው የማደርግሽ። ታያለሽ። አሁን ልጄን ስጭኝ፣ አምጫት። ቱርካንን ሳይሆን አንቺን በእርግጠኝነት ያስገቡሻል። ከዛም አልፎ እስር ቤት ትገቢያለሽ። ሆን ብለሽ ሆድ ውስጥ ያለ ጽንስ በማስወረድ ትቀጫለሽ። የዓይን እማኞቹን ቃል አድምጠናል። ባለን መረጃ መሰረት ጊዜያዊ ውሳኔ እንሰጣለን። ተከሳሽ ሚኔ ኢርጉናር የከሳሽ ቱርካን ኮልማንን ሕይወት ሆን ብላ አደጋ ላይ በመጣልና
አካላዊ ጥቃት በመፈጸም ነፍስ የማጥፋት ሙከራ እንዳደረገችባት በችሎት ፊት በመካድ ቃሏን ሰጥታለች እና የዚህ ክስ እውነታነት እስከሚጣራ ድረስ ጊዜያዊ ማቆያ እስር ቤት እንድትጠብቅ ውሳኔውን ማስተላለፉን ያሳውቃል። እንኳን ደህና መጣሽ። ፈጣሪ ይጠብቅሽ። እዛ ጋር ዳለንሽ። ሚኔ ኤርኩለር ላንቺ ነው የመጣልሽ። ቱርካን ኮርማን አይዞሽ ሚኔ፣ ፈጣሪ ያጽናሽ። በደንብ እረጋጋለሁ ቱርካን። ይህንን ገና አልጨረስነው። በእልህ በፍላጎት በበቀል በንዴትና በሐዘን መካከል ሌላ ቱርካን ተፈጥራለች። ቱርካን እህቴን ሳይሆን ቱርካን ኮርማንን ለመሆን እየታገለች ነበር። ጥበቃ! ጥበቃ! ማንም ሰው የለም? ቆይ ምንድን ነው የምትፈልጊው? አሁኑኑ አቃቤ ሕጉን ጥሪ። ፍርድ ቤት ስትሄጂ ታገኛለሽ። የዛኔ ችግርሽን ትነግሪዋለሽ። እንደዛ ከሆነ ጠበቃዬ ጋር ልደውል። ጠበቃሽን እንደምትፈልጊው ላለቃዬ እነግረዋለሁ። በሩን መደብደብሽን ግን አቁሚ። ምንድን ነው የምታዩት? ምን ተፈጣላችሁ? ምንድን ነው የምትቀባጥረው ይቺ ሴትዮ? እኔ ወንጀለኛ ሰው አይደለሁም። እዚህ የሚመጣ ሰው ሁሉ ወንጀለኛ አይደለም። ወይዘሮ ሚኔ መቼም ኑዛዜዋን አትቀበለውም እና እሺ፣ ግን ፍርድ ቤቱ በዚህ መወሰን አይችልም። በክሱ መሰረት ውሳኔ ወሰድ ነው፣ ግን ወንጀለኛ መሆኗ ገና አልተረጋገጠም። ምንም ነገር መቀየር አትችልም። ስትናዘዝ ነበርን፣ ሁላችንም የአይን እማኞች። ለፍርድ ቤቱ ክሱ በቂ አይደለም።
ቅሬታ ያቀረባችሁት ሁላችሁም የቤተሰቡ አባላት ናችሁ፣ ሰራተኛችሁ አይላ ሳትቀር። እና ምን ልናደርግ ነው? ወይዘሮ ሚኔ ጠበቃ ተመድቦላታል። ምን አይነት መከላከያ መንገድ እንደሚፈልግ ፍርድ ቤቱ ምን እንደሚወስን እናያለን። ነገሮች በማንኛውም መልኩ ሊገለባበጡ ይችላሉ። ያቺ ሴት ከእስር ቤት ባትወጣ ጥሩ ነው። መውጣት የለባትም። እሺ የኔ ፍቅር አትወጣም፣ ምንም አታስቢ። ያደረገችን ነገር ዋጋዋን ትከፍላለች። ፍርድ ቤቱ ውስጥ ወይዘሮ ሚኔ ከእናንተ ጋር ያላት ግንኙነት እና ከሶመር ጋር ያሳለፈችው ጊዜ፣ ሁሉም ነገሮች ጥያቄ ውስጥ ይገባሉ። እኛ ጠንካራ ቤተሰብ ነን። ሁለታችሁ ምንም ነገር አያስጨንቃችሁ። እነዚህ የሚኔ የመጨረሻ ሙከራዎች ናቸው። ፍርድ ቤቱ ዋጋውን ይሰጣታል እና እኛ ህይወታችንን እንቀጥላለን። ስጪ። ነይ ውዴ ነይ። አቤት ዳሪያ። ሰላም፣ እንዴት ነሽ ውዴ? ጊዜ ካለሽ ወደ አንቺ ጋር መምጣት እንፈልጋለን። መቼ? አሁን? አዎ፣ መንገድ ላይ ነው ያለ ነው። በአንድ ሰዓት ውስጥ ልንደርስ እንችላለን። እንዴት ማለት? ከማን ጋር ነው የምትመጪው? አብሮሽ ማን አለ? በአውቶቡስ ነው የምንመጣው እህቴ። ትንሽ ሰዓት ብቻ ነው የሚወስደው። ልክ ስንደርስ ወደ አንቺ እንመጣለን። እሺ ውዴ። እኛ ከሶመር ጋር ሐኪም ቤት ደርሰን እንመጣለን፣ ግን በ2 ሰዓት ውስጥ እንመለሳለን። ዶኑሽ እንዴት ናት? ልደቱ እንዴት ነበር? ውይ እህቴ፣ በጣም ነበር የሚደብረው። በጣም መጥፎ ነገር ተፈጥሯል። እዛው ስንመጣ እናወራለን። ዶኑሽ እንደዚህ ሆና እናቴ እንድታያት አልፈለግኩም። ስልኩን ለዶኑሽ ትሰጫት? ዶኑሽ ደህና ነች? እህቴ አሁን ከጀርባ ተኝታለች እና እንዳዘነች ነው። ስንመጣ ታናግራታለሽ። እሺ በይ፣ በቃ ቻው፣ እንገናኛለን ውድ እህቴ። ቻው ቻው። እሺ ውዴ፣ እንገናኛለን። ጀናን አንዴ ላናግርሽ። ይቅርታ አድርጉልኝ። ሴቶቹ የት ነው ያሉት? ዳሪያ ደግሞ ስልኳን አታነሳም። ወደ አይቫልክ እየተመለሱ ነው። ምን? ግን እኮ ዶኑሽን አሁን ማናገር አለብኝ። ዳሪያ ጋር ደውይና አገናኝ ባክሽ። እሱን አብሮ ለሚኖረው ለማህሙት ንገረው። ደውልለትና ስልኩን ያስተላልፍልሃል። ጃናን እንደሱ አቱኝ። ታይ፣ ማታ ለአንቺም ነግሬሽ ነበር። ለምንድን ነው የማይገባሽ? ኢብሮ የአክስቴ ልጅ ናት። መሀላችን ምንም ነገር የለም። ታዲያ ለምን ስለ አክስት ልጅ ደበካት? ከመጀመሪያም ለዶኑሽ መናገር ነበረብን። ደግሞ ማህሙት እያልክ ነው የምትጠራት። በሌላ ነገር እንዳትረዳው ብዬ ነው። ልጅቷ ትናደዳለች፣ ከዛ ደግሞ ትቀናለች እኮ። ይኸው አሁን ገብቷታል። በጣም ደስ ይላል አይደል? ሰርዳር፣ በቃ ተዋት። ሄሎ፣ ወደ አይቫልክ የሚሄደው ባስ ስንት ሰዓት ነው የሚደርሰው? ሁኔታው ምን ይመስላል? የተለመደ ነው? የምርመራ ውጤት እንዴት ነበር? ምንም ችግር የለም አይደል? ወይዘሮ ቱርካን፣ የሆርሞን መጠንሽ ትንሽ ከመደበኛው በላይ ከፍ ያለ ነው። ይህ ሁኔታ ደግሞ በዚሁ ከቀጠለ ጽንስ የመፈጠር እድሉን እጅግ በጣም አዳጋች ያደርገዋል። በድጋሚ ልጅ ለመውለድ ሌሎች ተጨማሪ ምርመራና ሕክምና ሊደረግልሽ ይገባል። እንደዛ ነው። አልገባኝም። እና ደግሜ ማርገዝ አልችልም ማለት ነው? አሁን ለእሱ መልስ ለመስጠት ጊዜው በጣም ገና ነው። መጀመሪያ ሕክምናውን እንጀምራለን። ከዚያ በጊዜ ሂደት እናየዋለን ማለት ነው። ሶመር፣ በመጀመሪያ እነዚህን ምርመራዎች ማድረግ ያስፈልግሻል። እሺ፣ አመሰግናለሁ። ፈጣሪ ያበርታሽ። መልካም ቀን ይሁን ለአንቺ መማለት።
የኔ ውድ ሚኔ ህይወቴን አበላሽቷለች። ልጄን ብቻ አይደለም የነጠቀች፣ ህልሜንም ጭምር ነጥቃኛለች። የኔ ፍቅር እንደዚህ አይነት ነገር ለማለት ጊዜው በጣም ገና ነው። ባክሽ ታውቅ ነበር አይደል? ምኑን? ታውቃለህ፣ ሁኔታዬን ታውቅ ነበር። ቀድመ መጥተህ ሐኪሙን አናግረኸው ነበር አይደል? አላናገርኩትም። እናቴ ነች ያናገረችው። ስለዚህ እናትህም ጭምር ታውቃለች። ምንም እንዳትነግርሽ የነገርኳት እኔ ነኝ ቱርካን። በዛ ላይ ገና ከሆስፒታል መውጣትሽ ነበር። ለምን አልነገርከኝም? ይሄ የሚደበቅ ነገር ነው? የኔ ፍቅር ለዛ ነው አሁን ወደዚህ ያመጣሁሽ። ከእኔ እንድትሰሚ አልፈለኩም ነበር። ስለዚህ ያለሁበት ሁኔታ ከባድ ነው። ቱርካን ባለፈው የመጣው ቀን ብዙ ደም ነበር የወሰዳችሁት። ይሄ ምንድን ነው? ዶክተሩ ማነጻጸር አለብኝ ሲል ምን ማለቱ ነው? አልገባኝም። ስለ እሱ ዶክተሩ ማብራሪያ ይሰጣል። እሺ፣ ሁሉንም ሰላም ያርግልን። ትንሽ ጫና አድርገው። ይህንን ጠጣ፣ ጥሩ ያደርግሃል። ሰላም፣ እነዚህ ምርመራዎች ማድረግ አባዬ? እኔ ደህና ነኝ። አቶ ሳዲቅ ቶሎ መነሳት አትችልም? አመሰግናለሁ። አባዬ ምን ነው? ደህና ነህ? ምንድን ነው ችግሩ? አሞሃል? እዚህ ምን ትሰራለህ? አባቴ ሳዲቅ፣ ከዚህ በኋላ ምንም ነገር ሊፈጠር አይችልም። እናንተ ልገሉን ካልሞከራችሁ ማለት ነው። ዞር በሉልኝ። ምን ተፈጥሮ ነው? አባቴ ምን ሆኖ ነው? ለምርመራ የሚያስፈልግ ደም ብቻ ነው የወሰድኩት። ስለ ታካሚው ምንም መረጃ የለኝም። አንቺም ደም መስጠት አለብሽ። አዎ፣ ግን ቢያንስ ምን ያህል ከባድ ነገር እንደሆነ ልትነግሪኝ ትቻለሽ? ምንም ነገር እንደማላውቅ ነግሬሻለሁ የኔ መቤት። ቶሎ እንመለሳለን። አባዬ 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 ምን ሆነሃል? እባክህ ጠብቀኝ። አባዬ እባክህን ፊትህን አታዙርብኝ። እንደዚህ አታድርግ። ከመንገድ ዞር በይ። አባዬ እባክህ እዚህ ለምን መጣ? ምን ሆነሃል? ቢያንስ እሱን ንገረኝ። አሞሃል? አባዬ ምን ሆነ ነው? እባክህን አባዬ ንገረኝ። አንድ ሰው ስለሚወደው ሰው ጤንነት እንጂ ልቡን ስለሰበረው ሰው ጤንነት ምንም አያሳስበውም። ለእኔ ምንም ማለት አይደለሽም። አባዬ የኔ ውድ ነይ ደም እንስጥ። ሕክምናሽ ቢቀጥል ጥሩ ነው። ለእኔ ምንም ማለት አይደለሽም አለኝ ሶመር። አሁን በጣም ተናዷል። በጣም ስላዘነ ነው እንጂ በጣም ነው የሚወድሽ። አታስቢ። በይኔ ና ወንድሜ፣ ምን አደረክ? ደም ሰጠ እንዴ? አዎ ሰጥቻለሁ። እና ውጤቱ መቼ ነው የሚደርሰው? 1 ሳምንት ይወስዳል ብለዋል። ግን ደህና ነው ወንድሜ? ፊትህ እኮ ልክ አይደለም። ምንድን ነው? ቱርካንን አግኝቻት ነበር። ያቺ ምስኪን ልጅ ፊቷ ልክ አይደለም። ልጇን አታ እንደተጎዳች በጣም ያስታውቅባታል። ፊቷ ይናገራል። እሺ ወንድሜ፣ በቃ አትዘን። እነሱ እኮ ወጣት ናቸው። በቃ አትዘን። መሱት ተነሳ ልጄ፣ እንሂድ በል። መሱት ተነሳ ልጄ። አባት ሳዲቅ መሱትን ሲዋሸው ነበር። ወላጆቹ መቼም አይመጡ፣ ሞተዋል። መሱት ልጄ፣ ለዛ ነበረ ብድግ ብለህ ከቤት የጠፋ። ትክክል ልነግርህ እችል ነበረ፣ ግን እድሉን አላገኘሁም። ልክ ዜናውን ስሰማ እንዴት ብዬ ልንገርህ ልጄ? መሱት መሞት ምን እንደሆነ ያውቃል። ወደ አፈር መመለስ ማለት ነው።
መሱት የእኔ ውድ ልጅ፣ አንዳንድ ሰዎች እኛ እንደፈለግን ሄደን ልናገኛቸው የማንችላቸው ቦታዎች ይሄዳሉ እና መመለስ ይከብዳቸዋል። አሁን ተስፋ ማድረግ ማቆም አለብን። ስለዚህ ተስፋ መጥፎ ነገር አይደለም። ተስፋ መጥፎ ነገር አይደለም። ምንም ነገር ባይሆንም ተስፋ ሕይወትን አለማማረር ማለት ነው። ተስፋ ሕይወትን መውደድ መቀጠል ማለት ነው። ግን መሱት በጣም እያዘነ ነው። ሲወድህ በጣም እያዘነ ነው። እናትና አባቱ ከሞቱ መሱትም ይሞታል። አይ አንተን መቼም ብቻህን አልተውህም ልጄ። እና የመሱት ታናሽ ሞታለሽ ማለት ነው? መሱት እሱን የምር አላውቅም፣ ግን አንድ ቀን በሕይወት ካለች ታገኛታለህ። አንድ ቀን ታገኛታለህ የኔ ልጅ፣ አንድ ቀን። እንደዚህ አታድርጊ። ተይ እባክሽን፣ በፈጠረሽ እንደዚህ አትሁኝ። እባክሽን እንደምንም ተረጋጊ። ምናልባት ትክክለኛው ነገር ይህ ይሆናል። አንዳንዴ ምንም ያህል ብንሞክር መሆን ያለበት ነገር እንዳይፈጠር መከላከል አንችልም። ቆይ ንገሪኝ ነዛት፣ ምን ያህል ጊዜ የሚወስድ ይመስልሻል? እኔ እንጃ፣ ብቻ ብዙ ጊዜ አይወስድም። ወንድሜ ቅሬታውን አስገብቷል፣ አንቺም ዛሬ አስገብተሻል። ይህ በጋራ ስምምነት የተደረገ ነው። እሺ። አይቫሊክ ትንሽዬ ከተማ ናት፣ በጣም ትንሽዬ። በአንድ ቀን ውስጥ ስንት ሰዎች ነው የሚፋቱት? የሚቀጥለው ሳምንት ሊጠናቀቅላችሁ ይችላል። ስለዚህ የዚህ ሁሉ ዓመት ትዳር እንደዚህ በቀላሉ ነው የሚያበቃው ማለት ነው? እንደዛ ባይሆን ኖሮማ ሲጀመርም እንደማልቀበለው ታውቂያለሽ። አትዘኝ ነስሪ፣ እባክሽ ስለፈጠረሽ አምላክ አትዘኝም። ምን ልለው እችላለሁ? ምን ይባላልስ? ለአንዳችንም ሳያማክረን ተነስቶ ፍርድ ቤት ሄዶ ማመልከቻውን አስገባ። ይኸውልሽ እንደዚህ አድርጊ። አሁን ፍቻችሁ ያበቃል። ከዛ እገዛ ትጠይቂዋለሽ፣ በደንብ ክፍያ ትጠይቂዋለሽ። ከፈለገ ሄዶ መንገድ ላይ እንደባለን። በዚህ ዕድሜና ከዚህ በኋላ መፈታት በፈለግ ምንድን ነው? ሂጂና ፊትሽን ታጥቢ። እስከዛው ሻይ አፈላልሻለሁ። እሺ። አሁን ለልጆቼ ምን ብዬ ነው የምነግራቸው? ቆይ ልንታረቅ ስለነበር በጣም ደስ ብሏቸው ነበር እኮ። እሺ እሺ፣ በቃ በቃ አንተውቅሽ። እዚህ ጋር አቁምልን በቃ። በጣም አመሰግናለሁ። አረ ምንም አይደለም፣ ጓደኛሞች ነን ዳሪያ። ዶንሽ በቃ ከዚህ በኋላ አትዘኝ። ይኸውልሽ መንገዱን ሙሉ ስታለቅሽ ነበር። ይሄ አይገባውም፣ እርሹ። እውነት ለመናገር ኢብሮን የማውቃት ከረዥም ጊዜ በፊት ነበር። ሰርዳርን ግን በቅርብ ነው ከእሷ ጋር ማየት የጀመርኩት፣ በጋው ካለቀ ጀምሮ። የተገናኙት የምዝገባ ሰሞን አካባቢ መሰለኝ ይሆናል። ከሁለታችሁም ጋር አንድ ላይ እንደሆነ ባቅ ኖሮ ለዳሪያ ነግራት ነበር። እንደዚህ አይነት ነገር እንድታደርጊ አናግዝሽም ነበር። እኔም መጥፎ ሁኔታ ውስጥ ገብቻለሁ እና አዝኛለሁ። ይሄ አንተ ጥፋት አይደለም። ሲያስመሰሉ የነበሩት ሌሎች ናቸው። ግን ዶንሽ ምንም አትሆንም፣ ትረሳዋለች። በጣም አመሰግናለሁ። ችግር የለውም። ትምህርት ቤት እንገናኛለን። ነይ።
ተፈጠረ? ፍቅረኛሽ ተወሽ እንዴ? ቆይ ለምንድን ነው የሚተወኝ? ምንም ነገር ሳታዳምጥና ሳትረዳ ነው እንደዚህ ያደረግከው? ማን ነው እሱ? ስታስበው ማን ሊሆን ይችላል? ትሰማኛለህ? ይሄን ነገር አሁኑኑ ታስተካክለዋለህ። መጀመሪያ ራስን በስርዓቱ አስተካክል ሰርደ። ሁለት ሴቶችን እኩል መራመድ ለሁሉም ወንድ ቀላል አይደለም። የምለው ገብቶሃል አይደል? የማየውን ነገር አታውራ። ማንንም አብሬ አላራመድኩም። ኢብሩ የአክስቴ ልጅ ብቻ ነች፣ ፍቅረኛ አይደለችም። አንተ ልጅቷን ያደረግካት አልበቃ ብሎ እኔ የውስጥ ጣልቃ ትገባለህ? ሁሉንም ነገር አበላሽተኸዋል። ግን የጊዜ ጉዳይ ነው እንጂ እውነቱ በቅርቡ ይወጣል። ያኔ ሰዎች እንዴት ቀና ብለህ ፊታቸውን እንደምታይ አላውቅም። የፈለገውን ነገር ስላልሰማ ስልኩን ዘጋው። እብድ ነው። ምን አለ? ኢብሩ በጣም ብዙ ጊዜ ይሄንን ቆሻሻ እንዳታገኙ ብዬ አስጠንቅቄሽ ነበር። አሁን ምን ላደርግ ነው? ዶኑሽ ልትሰማኝ አልቻለችም። ብን ብላ ነው የሄደችው። እንዴት ነው የማገኛት? በቃ የኔ ውድ ትንሽ ተረጋጋ እባክህ። ቃል እገባልሃለሁ ይህንን አለመግባባት አስተካክለዋለሁ። አስፈላጊ ከሆነ ሄጄ ዶኑሽን አናግራታለሁ። ወይ ተይ፣ ነገሩ የተፈጠረው ባንቺ ምክንያት ነው። ባለፈው ግቢ ውስጥ ይሄንን ደደብ ሰውዬ ለማስቀናት ስትይ ነው እኔ ክፍ ውስጥ የገባሽው እና እኔም ዝም ብዬ አለፍኩሽ። የእኔ ጥፋት ነበር። እሺ በቃ ይቅርታ። በእኔ ምክንያት የማይሆን ነገር ውስጥ ገባ። ግን እመነኝ አስተካክለዋለሁ አልኩ። ኢብሩ ቆይ አሁንም ሁኔታው አልገባሽም። ዶኑሽ አልሰማችኝም እና አላመነችኝም። ዶኑሽን ማጣት አልችልም ኢብሩ። ያለ እሷ መኖር አልችልም። ብዙ ህልም ነበረን። አሁን እንዴት እንደሆነን ተመልከት። ምርመራ፣ ሕክምና። ከዚህ በኋላ እናት መሆን አልችልም። አይ ተይ፣ ሁለተኛ እንደዚህ አይነት ነገር እንዳትይ። ተስፋ መቁረጥ አያስፈልግም እባክሽ። ሕክምናውን በደንብ እንከታተላለን። መድኃኒትሽን ትወስጃለሽ። አስፈላጊውን ነገር እናደርጋለን። እሺ። ደግሞ ዶክተሩ ያለውን ሰምተሻል። ይሄ ማንኛውም ሴት ላይ የሚያጋጥም ነገር ነው ብሏል። አዎ ልክ ነህ። የሁሉም ሴት ህይወት ላይ አንዳንድ ሚኔዎች ይኖራሉ አይደል? ግን ቆይ ሕክምናው ካልሰራልኝስ? ልጅ ልሰጥህ ካልቻልኩ ሶመር? ነይ እዚህ ጋር እንቀመጥ የኔ ፍቅር። ይኸውልሽ በዚህ ነገር ራስሽን አታስጨንቂ። ተይ በቃ። በጣም በቅርቡ በድጋሚ ታረግዣለሽ እና በዓለም ላይ ምርጥ እናት ነው የምትሆኝው። ይሄ እንደሚሆን በሙሉ ልቤ አምኛለሁ። አንቺም ማመን አለብሽ። ከዛ ምን እንደሚሆን ታውቂያለሽ። ይህንን ቀን እናስታውሰዋለን። አብረን እንስቃለን። ያቺ ተስፋ ማትቆርጠውና መወዳት ሴት የት ሄደች? ስጋትሽንና ጭንቀትሽን በሙሉ ለማስወገድ ሞክሪ። አንተም እኮ ፈርተሃል። ስለ ሌሎቹ አማራጮች ማሰብ ስለማትፈልግ ነው እንደዚህ የምትናገረው። አውቃለሁ። ያሉትን አማራጮች በሙሉ ማሰብ እፈልጋለሁ፣ ግን እሱ ተስፋ እንድቆርጥ ወይም እንድፈራ ለማድረግ ምክንያት ሊሆነኝ አይችልም። ቱርካን፣ እሺ ልጅ አይኖረንም እንበል፣ ግን ይሄ የዓለም መጨረሻ አይደለም። ዛሬ በልቤ ውስጥ ያለሽ ዋጋ ነገም ቢሆን ከነገ ወዲያም ሁሌም አብሮኝ የሚኖርና የሚቀጥል ነው። መቼም አይቆምም። ለአንቺ ያለኝ መውደድ፣ ፍቅር መቼም ቢሆን የሚቀየር አይደለም። ግን የነበረ ህልም ይበላሻል። ከተበላሸም ይበላሽ። ለእኔ በሕይወቴ ትልቅ ቦታ ያለሽ አንቺ ነሽ። ጤናሽ ይበልጥብኛል። ገባሽ? ራስሽን ጠብቂ። ከሱ በላይ ስለ ሌላ ነገር ማሰብ አልፈልግም። ስታስቢው ደስተኛ ያልሆነ ትዳር ውስጥ ደርዘን ልጆች ቢኖሩ ምን የሚጠቅመው ነገር አለ? ስለዚህ ተስፋ መቁረጥ አያስፈልግም። በፍጹም ለኛ አይጠቅመንም። ተግባባን? ምንም ሊፈጠር ይችላል። ቀሪውን ምን እንደሚሆን እናያለን። እሺ? እሺ፣ ይቅርታ አድርግልኝ ማሪ። ነይ ወደዚህ የኔ ፍቅር። ሶመር። አቤት የኔ ውድ። አሁን አባቴ ጋር ልትወስደኝ ትችላለህ? የኔ ውድ፣ አባትሽ በጣም ተናዷል። አሁንም እንደተናደደብን ነው። በዛ ላይ አንቺንም አስከፍቶሽ ነበር። በኋላ ላይ የማይሆን ነገር ይልና ልብሽን ይሰብረዋል። ሶመር፣ አባቴ የልብ ድካም ይዞት ያውቃል። ከሞት አፋፍ ነው የተመለሰው። እዛ ስላየሁት አሳስቦኛል። አንድ ትልቅ ችግር ይኖራል። እሺ የኔ ውድ፣ ሀሳብሽ ይገባኛል፣ ግን መጀመሪያ ነገሩ እንዳጣራ ፍቀጅልኝ። እሺ? ተግባባን? ከዛ በኋላ ምናልባት የደን አባት ሳዲቅን በአግባቡ ልናናገረው እንችል ይሆናል። በዛ ላይ ሴቶቹ ይመጣሉ፣ እናርፍድባቸው። እሺ፣ እንደሚመጡ ረስቸው ነበር። ነይ ቤት ላደርስሽና ወደ ድርጅቱ ልሄድ። እሺ? እሺ።
ይህን ልካልኛለች። ከዚህ በላይ ልትጎዳኝ ትፈልጋለች። ጀርባው ላይ ያለው ነው። ታዲያ የፎቶ የተናገርኩትን ነገር አያረጋግጥልኝም? ይቺ ሴት ልታሳብደኝ እየሞከረች ነው ያለችው እኮ። አንቺም በዛው በገልሽ ደስ ይለኝ ነበር። እንደውም ባይጠ መርዝ ነበር መግደል የነበረብኝ። ምስክሮቹ የሰጡት ቃል እነዚህን ነገሮች ሁሉ እንዳልሽ ነው። ይሄ ነገር ደግሞ መጥፎ ነገር ያመጣብሽ ይሆናል። አዎ ያልኩትን ነገር የቱንም እየካድኩ አይደለም። እዛ ቤት ውስጥ ከሶመር ውጭ ሁሉም ሰው ሲያሰቃየኝ ስለነበረ ነው እንደዚያ ያለ ነገር የተናገርኩት። በስተ መጨረሻ ቱርካን ልጄን ከኔ ልትወስድብኝ ሞከረች። አንድ ቤት ውስጥ እያለን ልጄን እንድናፍቃት አድርጋኛለች። ስለዚህ ከዛ የተረገመ ቤት ለመውጣት ስል እኔ ነኝ ያደረግኩት ለማለት ተገድጄ ነው። ክሳቸውን ከተቀበልኩኝ እዛ ቤት ውስጥ እስረኛ አድርገው ያቆዩኝም ብዬ አስቤ ነው ያልኩት። ነገሮች እንደዚህ ይሆናሉ ብዬ በጭራሽ አልጠበቅኩም ነበር። ስለዚህ ወይዘሮ ቱርካን በልጅሽ ነው ያስፈራራችሽ ማለት ነው? እንደዛ ነው? አዎ እንደዛ ነው። የልጅሽን ፊት መቼም አታዩም ብላ ዝታብኛለች። ልጅሽ ከዚህ በኋላ መቼም እናቴ ብላ አጠራሽም፣ ፊትሽን ሁላ አትለየውም ብላኛለች። እሷ ምስክሮች ካሏት እኔም የራሴ ያለኝ። ፖሊሶችን እንዲመረምሩ ንገራቸው። ሶመርና እናቱ ይህንን ሰምተዋል። ሰራተኛቸው አይላ ሳትቀር ሰምታታለች። ገባኝ። በነገራችን ላይ ከዚህ በተጨማሪ ለልጅቷ አሳዳጊነት መብት ማመልከቻ ማስገብተዋል።